ኢትዮጵያ የሱዳንን ፈጥኖ ደራሽ ተዋጊዎችን ለማሰልጠን ሚስጥራዊ ካምፕ ገንብታለች ሲሉ ምንጮች ገልጸዋል። የተደበቀው ቦታ የሱዳን የእርስ በርስ ጦርነት በክልሉ እንዴት እየተስፋፋ እንዳለም የሚያሳይ አዲስ ማስረጃም ወጥቷል ማለት ነው። ጃንዋሪ 22 2026 የተነሱ የሳተላይት ምስሎች በመቶዎች የሚቆጠሩ ድንኳኖች ያሉት ካምፕና ቤንሻንጉል ጉሙዝ ኢትዮጵያ የጭነት መኪናዎች የሚመጡበትና የሚሄዱበት በሰሜን በኩል የሚገኝ ይህ ቦታም ኢትዮጵያ የሱዳን የፈጥኖ ደራሽ ተዋጊዎችን ለማሰልጠን ሚስጥራዊ ካምፕ የገነባችበት ምንጮች ስለመሆናቸው ሮይተርስ በሰፊው አትቶታል። ይህንን መረጃ በትንታኔነት ወደ እናንተ ልናደርስ ወደናል። እስከ ዝግጅታችን መቋጫ ድረስ አብራችሁን ቆዩ። ኢትዮጵያ በአጎራባች ሱዳን ውስጥ ለሚገኘው ፈጥኖ ደራሽ ድጋፍ ኃይሎች ፓራሚሊቲ ቡድን በሺዎች የሚቆጠሩ ተዋጊዎችን ለማሰልጠን ሚስጥራዊ ካምፕ እያዘጋጀች መሆኑን ሮይተርስ በሰፊው ዘግቦታል። ይህ ምልክት በዓለም ላይ ካሉት እጅግ ገዳይ ግጭቶች አንዱ ከአፍሪካና ከመካከለኛው ምስራቅ የመጡ የክልል ኃያላን መምጣት መሆኑንም የሚያሳይ ነው። ይህ ካምፕ ኢትዮጵያ በሱዳን የእርስ በርስ ጦርነት ውስጥ መሆኗንም የሚያሳይ የመጀመሪያው ቀጥተኛ ማስረጃ ሲሆን ይህም በሱዳን ደቡባዊ ክፍል ውጊያ እየተባባሰ ሲሄድም የፈጥኖ ደራሽ ወይም RSF ከፍተኛ ቁጥር ያላቸው አዳዲስ ወታደሮችን እንዲያገኝ የሚያስችል አደገኛ ሊሆን የሚችል ቦታና እድገትንም የሚያሳይ ስለመሆኑ ተገልጿል። አንድ ከፍተኛ የኢትዮጵያ መንግስት ባለስልጣንን ጨምሮ የተባበሩት አረብ ኤሚሬትስ የካምፑን ግንባታ በገንዘብ ፋይናንስ ያደረገችና ለቦታው ወታደራዊ አሰልጣኞችና የሎጂስቲክስ ድጋፍ እየሰጠች እንደሆነም ተናግረዋል። ይህም በኢትዮጵያ የደህንነት አገልግሎቶችና በዲፕሎማሲያዊ ኬብል ወይም ግንኙነት በሮይተርስ የተገመገመ ውስጣዊ ማስታወሻ ላይም ተጋርቷል። የዜና ድርጅቱ የተባበሩት አረብ ኤሚሬትስ በድርጅቱ ወይም በካምፑ ዓላማ ላይ ያላትን ተሳትፎም በተናጠል ማረጋገጥ አልቻለም። ለቀረበለት አስተያየት የሰጠው ምላሽም የተባበሩት አረብ ኤሚሬትስ የውጭ ጉዳይ ሚኒስተር በግጭቱ ውስጥ የተካተቱ ወይም በጦርነቱ ውስጥ በምንም መልኩ የተሳተፈ አካል እንዳልሆነም ተናግሯል። የሱዳን የእርስ በርስ ጦርነት የተጀመረው በ2023 በሱዳን የጦር ኃይሎችና በፈጥኖ ድራሽ መካከል ወደ ሲቪል አገዛዝ ለመሸጋገር የታቀደው እቅድ ከመደረጉ በፊት በተፈጠረ የስልጣን ሽኩቻ ነው። ረሃብን አስፋፍቷል። በዘር ተኮር ጭካኔዎችም ተከቧል። በሚሊዮን የሚቆጠሩ ስደተኞች ወደ ግብጽ፣ ቻድ፣ ሊቢያና ደቡብ ሱዳን የተሰደዱ ስለመሆናቸውም ይህው መረጃ ማክሎ ያሳያል። ሁለቱም ወገኖች ከዓለም አቀፍ ደጋፊዎች ጥንካሬን ያገኛሉ። ይህም ጦርነቱን ያባባሰው ጉዳይ ነው። ጦርነቱ ወደ ጎረቤት ሀገሮች የመስፋፋት አደጋንም ጨምሯል ማለት ነው። የዜና ድርጅቱ የኢትዮጵያ ባለስልጣናትንና ዲፕሎማቶችን ጨምሮ የካምፑን ግንባታና አሰራር የሚያውቁ 15 ምንጮችን አነጋግሮ የአካባቢውን የሳተላይት ምስሎችንም ተንትኗል። ሁለት የኢትዮጵያ የስለላ ባለስልጣናትና የሳተላይት ምስሎች በደህንነት ማስታወሻውና በኬብሉ ውስጥ የተካተቱትን ዝርዝሮች የሚያረጋግጡ መረጃዎችንም አቅርበዋል። የካምፑ ቦታና ስፋት እንዲሁም የተባበሩት አረብ ኤሚሬትስ ተሳትፎ ዝርዝር ክሶች ከዚህ በፊትም አልተዘገቡም። ምስሎቹ በቅርብ ጊዜ እንደነበረው ሁሉ በአቅራቢያው በሚገኝ የአየር ማረፊያ ላይ የአንድ ሰው አልባ አውሮፕላን ማረፊያ፣ የመሬት መቆጣጠሪያ ጣቢያ ግንባታን ጨምሮ የአዲሱን ልማት ስፋትም ያሳያሉ። በጥቅምት ወር በቤንሻንጉል ጉሙዝ ሩቅ ምዕራባዊ ክልል ውስጥ ከሱዳን ጋር ድንበር አቅራቢያ በሚገኘው ካምፕ ውስጥም እንቅስቃሴ መጀመሩን የሳተላይት ምስሎቹም ያሳያሉ። ይህ ቦታ በኢትዮጵያ ለፈጥኖ ደራሽ ተዋጊዎችም አዲስ የስልጠና ቦታ ነው ተብሏል። የኢትዮጵያ መንግስት ቃል አቀባይ ሰራዊቱና የRSF ወይም ፈጥኖ ደራሹ ስለዚህ ታሪክ ግኝቶች አስተያየት እንዲሰጡ ለተጠየቁት ዝርዝርም ጥያቄዎች ምላሽ አልሰጡም። ጥር 6 ቀን የተባበሩት አረብ ኤሚሬትስና ኢትዮጵያ በሱዳን የተኩስ አቁም ስምምነት እንዲደረግ ጥሪ ያቀረቡ ሲሆን እርስ በርስ የደህንነት ጥበቃ እንደሚያስጠብቅ የተናገሩትን ግንኙነት ማክበርን ያካተተ የጋራ መግለጫም አውጥተዋል። የሱዳን ጦር ኃይሎች አስተያየት እንዲሰጡ ለተጠየቁት ጥያቄ ምላሽ አልሰጡም። እስከ ጥር ወር መጀመሪያ ድረስ 4300 የፈጥኖ ድራሽ ተዋጊዎች በቦታው ወታደራዊ ስልጠና እየወሰዱ ሲሆን የሎጂስቲክስና ወታደራዊ አቅርቦታቸው በተባበሩት አረብ ኤሚሬትስ እየቀረበ ነው ሲልም በሮይተርስ የተመለከተው የኢትዮጵያ የደህንነት አገልግሎት ያወጣው ማስታወሻ ማስነብቧል። የሱዳን ጦር ቀደም ሲል የተባበሩት አረብ ኤሚሬትስ ለፈጥኖ ድራሽ የጦር መሳሪያ እያቀረበ ነው ሲል ከሷል። ይህንንም የተባበሩት መንግስታት ባለሙያዎችና የአሜሪካ ህግ አውጪዎች ተአማኒነት ያለውም አድርገውታል። አቡዳቢ ከ2018
ሳምንት ጀምሮ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ መንግስት ጠንካራ ደጋፊ ሲሆኑ ሁለቱ ሀገራት በቅርብ ዓመታት ውስጥ ወታደራዊ ጥምረት ገንብተዋል። የካምፑ ምልምሎች በዋናነት ኢትዮጵያውያን ናቸው። ነገር ግን ከደቡብ ሱዳንና ከሱዳን የመጡ ዜጎች በሱዳን አጎራባች በሆነችው ብሉ ናይል ግዛት ውስጥ ግዛትን የሚቆጣጠረው የሱዳን አማጺ ቡድን ስፕላምን ጨምሮ 6 ባለስልጣናትም ተናግረዋል። ሮይተርስ በካምፕ ውስጥ ማን እንዳለ ወይም የቅጥር ውሎችን ወይም ሁኔታዎችን በገለልተኛነት ማረጋገጥ አልቻለም። ስማቸውን ለመግለጽ ፈቃደኛ ያልነበሩት የስፓልምኤን ከፍተኛ መሪ ጦራቸው በኢትዮጵያ ውስጥ መኖሩን ክደዋል። 6ቱ ባለስልጣናት እንዳሉትም ምልምሎቹ በብሉ ናይል ውስጥ የሱዳን ወታደሮችን በሚዋጉት የአርኤስኤፍ ወይም ደግሞ ፈጥኖ ድራሽ ውስጥ ይቀላቀላሉም ተብሎ ይጠበቃል። ይህ ደግሞ ሱዳንን ለመቆጣጠር በሚደረገው ትግል ግንባር ቀደም ሆኖ ብቅም ብሏል። ከባለስልጣናቱ መካከል ሁለቱ እንዳሉትም በመቶዎች የሚቆጠሩ ሰዎች በቅርብ ሳምንታት ውስጥ በብሉ ናይል ውስጥ ወታደራዊ ኃይሎችን ለመደገፍም ተሻግረዋል ነው ያሉት። የውስጥ ደህንነት ማስታወሻው እንዳመለከተውም የኢትዮጵያ ብሔራዊ የመከላከያ ኃይል የመከላከያ መረጃ ክፍል ዋና አዛዥ ጄኔራል ጌታቸው ጉዲና ካምፑን ለማቋቋም ኃላፊነት ተጥሎባቸዋል። አንድ ከፍተኛ የመንግስት ባለስልጣን እንዲሁም 4 የዲፕሎማሲና የደህንነት ምንጮች ጌታቸው ፕሮጀክቱን በማስጀመር ረገድ ሚና እንዳላቸውም አረጋግጠዋል። አቶ ጌታቸው አስተያየት እንዲሰጡ ለተጠየቁት ጥያቄ ግን ምላሽ አልሰጡም። የካምፑ ግንባታ ምን እንደሚመስልም አሁንም በዚሁ የትንታኔ መረጃ እናደርሳችሁ። ካምፑ የተቀረጸው ከደንበሩ 20 ማይል ወይም 32 ኪሎ ሜትር ርቀት ላይ በሚገኘው መንጌ በተባለ አውራጃ ውስጥ ሲሆን በሁለቱ ሀገሮችና በደቡብ ሱዳን መገናኛ ላይ ስትራቴጂካዊ በሆነ ቦታ ላይ እንደሆነም የሳተላይት ምስሎችና የዲፕሎማሲያዊ ኬብሎች ጠቁመዋል። በአካባቢው የመጀመሪያው የእንቅስቃሴ ምልክት የተጀመረው በሚያዝያ ወር ሲሆን አሁን ካምፑ በጥቅምት ሁለተኛ አጋማሽ ላይ ድንኳኖች ያሉት ሲሆን ድንኳኖች ባሉበት በሰሜናዊ ክፍል በሚገኝ ትንሽ ቦታ ላይ የደን ማጽዳትና የብረት ጣሪያ ያላቸው ህንጻዎችን መገንባት መጀመሩንም ይኸው መረጃ ያሳያል። በኖቬምበር ወር የተዘገበው የዲፕሎማሲ ኬብል ካምፑ እስከ 10,000 የሚደርሱ ተዋጊዎችን የመያዝ አቅም እንዳለውም ገልጾታል። እንቅስቃሴው የተጀመረው በጥቅምት ወር በደርዘን የሚቆጠሩ ላንድ ክሮዘር ከባድ የጭነት መኪናዎች የአርኤስኤፍ ክፍሎችና የዩኤም ፋርጎዎች መምጣታቸውን ተከትሎ እንደሆነም ተናግሯል። ይህ የሮይተር ምንጭ አክሎ እንደሚገልጸውም ሁለቱ ባለስልጣናት የኢሚሬትስ ሎጂስቲክስ ኩባንያ የሆነው ጎሪካ ግሩፕ አርማ ያላቸው የጭነት መኪናዎች በአሱሳ ከተማ በኩል ወደ ካምፑ በጥቅምት ወር ሲሄዱ እንዳዩም ገልጸዋል። ጎሪካ አስተያየት እንዲሰጥ ለተጠየቁ ጥያቄ ምላሽ አልሰጠም። የዜና ድርጅቱ በዲፕሎማሲው ኬብል ውስጥ የተገለጸውን የጊዜ ገደብ ከሳተላይት ምስሎች ጋር ማዛመድ ችሏል። ከኤርባስ መከላከያና ስፔስ የተገኙ ምስሎች እንደሚያሳዩትም የመጀመሪያው የማጽዳት ስራ ከተጠናቀቀ በኋላ ድንኳኖች ከኖቬምበር መጀመሪያ ጀምሮም አካባቢውን መሙላት ጀምረዋል። በምስሉ ላይ በርካታ ቆፋሪዎችም የሚታዩ ስለመሆኑም ይኸው የሮይተርስ ምንጭ አክሏል። በኖቬምበር 24 የአሜሪካ ጠፈር ቴክኖሎጂ ኩባንያ ቫንተር የተነሳው ምስል በካምፕ ውስጥ ከ640 በላይ ድንኳኖች እንዳሉትም ያሳያል። በግምትም 4 ሜትር ካሬ ሜትር እንደሆነም ነው የሚያክለው። እያንዳንዱ ድንኳን 4 ሰዎችን በተናጠል መሳሪያዎች ማስተናገድ የሚችል ሲሆን ካምፑ ቢያንስ 2500 ሰዎችን ማስተናገድ እንደሚችልም የመከላከያ መረጃ ኩባንያ ኤጀንሲ ባደረገው ሳተላይት ምስል ላይም በተደረገው ትንታኔ መሰረትም ገልጾታል። ጄንስ በምስሎቹ ላይ ባደረጉት ትንታኔ መሰረት ቦታው ወታደራዊ መሆኑን ማረጋገጥ እንዳልቻለም ተናግረዋል። ሁለት ከፍተኛ ወታደራዊ ባለስልጣናት እንዳሉትም አዲስ ምልምሎች በህዳር ወር አጋማሽ ላይ ወደ ካምፑ ሲጓዙ ታይተዋል። ህዳር 17 ቀን 56 የጭነት መኪናዎች በሩቅ ክልል ውስጥ በሚገኙ ቆሻሻ መንገዶች ላይ የተንከራተቱ ነበር ሲሉም ኮንቮዮቹን የተመለከቱ ባለስልጣናት ለሮይተርስም ተናግረዋል። እያንዳንዱ የጭነት መኪና ከ50 እና 60 ተዋጊዎችን እንደያዘም ባለስልጣናቱም ገምተዋል። ከሁለት ቀናት በኋላ ሁለቱም ባለስልጣናት ወታደሮችን የጫኑ 70 የጭነት መኪናዎችን የያዘ ሌላ ኮንቮይ በተመሳሳይ አቅጣጫ ሲነዱ አየንም ብለዋል። የህዳር 24 ምስሉ በቦታው ላይ ቢያንስ 18 ትላልቅ የጭነት መኪናዎችንም ያሳያል። የተሽከርካሪዎቹ መጠን፣ ቅርጽና ዲዛይንም የኢትዮጵያ ጦርና አጋሮቹ ወታደሮችን ለማጓጓዝ በተደጋጋሚ ከሚጠቀሙባቸው ሞዴሎች ጋር እንደሚመሳሰልም የሮይተርስ ትንታኔም ያሳያል። የዜና ድርጅቱ የጭነት መኪናዎቹ ከጥቂት ቀናት በፊትም የጦር ኃይሎች ባለስልጣናት በኮንቮዮቹ ውስጥ ያዩቸው ተመሳሳይ የጭነት መኪናዎች መሆናቸውንም በገለልተኛ ወገን ማረጋገጥ አልተቻለም። የቫንተር ምስሎች እንደሚያሳዩት ልማቱ በጥር መጨረሻ ላይም ቀጥሏል። ይህም ከዋናው ካምፕ በስተ ሰሜን በሚገኘው የወንዝ ወለል ላይ አዲስ ማጽዳትና ቁፋሮ እንዲሁም በጥር 22 ምስል ላይ በካምፑ ዙሪያ የተደረደሩ በደርዘን የሚቆጠሩ የጭነት
የጭነት ኮንቲነሮችንም ያካትታል። አንድ ከፍተኛ የኢትዮጵያ መንግስት ባለስልጣን በካምፑ ላይ ግንባታው እየተካሄደ መሆኑን ቢናገሩም ስለወደፊቱ የግንባታ እቅዶች ዝርዝር ማብራሪያ ግን አልሰጡም። ሌላኛው ኢትዮጵያ የመንግስት ባለስልጣን እንደተናገሩት አሁንም የስልጠና ካምፑን ለመገንባት የሚያገለግሉ ማሽነሪዎች፣ ቡልዶዘርና ቁፋሮዎችን ጨምሮ በየቀኑ በአቅራቢያው በምትገኘው አሶሳ ከተማም እየተጓጓዙ እንደሆነም ገልጸዋል። ከካምፑ 33 ማይል ወይም 53 ኪሎ ሜትር ርቀት ላይ የሚገኘው የአሶሳ አየር ማረፊያ ከኦገስት 2025 ጀምሮ አዲስ ግንባታ ታይቷል። የሳተላይት ምስሎች መሸጋገሪያው አቅራቢያ መሸፈኛ በመባል የሚታወቁትን አዲስ ሃንጋርና የተነጠፉ ቦታዎችን እንዲሁም በኔዘርላንድ የሰላም ድርጅት ፓክስ የወታደራዊ ቴክኖሎጂ ባለሙያ የሆኑት ዚዩንጅነንበርግ የዩኤቪ የመሬት መቆጣጠሪያ ጣቢያና የሳተላይት አንቴና ብለው የሰየሙትንም ያሳያሉ። በምስሉ ላይ የሚታየው ድሮን በኢትዮጵያ ውስጥ ካሉ ሌሎች 2 የድሮን ጣቢያዎች ጋር ተመሳሳይ ነው ሲልም የሮይተርስ ዘገባ ተንትኖታል። አንድ ከፍተኛ የኢትዮጵያ መንግስት ባለስልጣንና ከከፍተኛ ወታደራዊ ባለስልጣናት አንዱ እንዳሉትም የኢትዮጵያ ጦር ኃይል አየር ማረፊያውን ወደ አንድ የድሮን ኦፕሬሽን ማዕከል ለመቀየር አቅዷልም ብሏል። በተጨማሪም በመላ ሀገሪቱ የሚያውቋቸውን ቢያንስ 5 ሌሎች የድሮን ማዕከላትንም ጨምሮ ማለት ነው። ሌላኛው የዲፕሎማሲ ምንጭ እንደገለጹት ደግሞ የአየር ማረፊያው እድሳት የኢትዮጵያ ጦር ከሱዳን ጋር በሚያዋስነው ድንበር ላይ ሊከሰቱ የሚችሉ አዳዲስ ስጋቶችን ለመጋፈጥና እንደ ታላቁ የኢትዮጵያ ህዳሴ ግድብ ያሉ ወሳኝ መሰረተ ልማቶችን ለመጠበቅም የአየር ማረፊያ ሰፈሮችን ወደ አገሪቱ ምዕራባዊ ክፍል ለማዛወር ባቀደው ሰፊ እቅድ አካል ነውም ብሎታል። 3 የክልል ባለስልጣናትና ዲፕሎማቶች የመንጌ ካምፕ ከአፍሪካ ትልቁ የሃይድሮ ኤሌክትሪክ ግድብ ከሆነው ከግዙፉ ግድብ ጋር ያለው ቅርበት እንደሚያሳስባቸውም ተናግረዋል። በአካባቢው ግጭት ቢፈጠር ሊጎዳ ወይም ኢላማ ሊሆን እንደሚችልም በመፍራት ማለት ነው። አዲሱ ካምፕ ከግድቡ 63 ማይል 101 ኪሎ ሜትር ርቀት ላይ ይገኛል ነው ያሉት። የግድቡ ባለቤት የሆነው መንግስት አስተያየት እንዲሰጥበት ለተጠየቀው ጥያቄ ምላሽ አልሰጠም። የምዕራባውያን ወታደራዊ ተንታኝ፣ የክልል የደህንነት ባለሙያና ከፍተኛ የኢትዮጵያ ባለስልጣን እንዳሉትም በአውሮፕላኑ ማረፊያ የሚገነባው ግንባታም በአካባቢው የአርኤስኤፍ ወይም የፈጥኖ ድራሽ ቁጥር መጨመር ጋር የተያያዘ ስለመሆኑም ገልጿል። ተንታኙና ባለሙያው አየር ማረፊያው በሱዳን ድንበር ላይ የአርኤስኤፍ አቅርቦትን በማሟላት ረገድም ወሳኝ ሚና ተጫውቷል ነው ያሉት። ከፍተኛ የኢትዮጵያ መንግስት ባለስልጣንና የክልል የጸጥታ ተንታኝ የአየር ማረፊያው እድሳት በተባበሩት አረብ ኤሚሬትስ የተከፈለ መሆኑንም ተናግረዋል። ሮይተርስ ለአየር ማረፊያው የገንዘብ ምንጭ ምን እንደሆነ በገለልተኛ ወገን ማረጋገጥ አልቻለም። ባለፈው ወር የተባበሩት አረብ ኤሚሬትስ የመከላከያ ሚኒስተር በቢሾፍቱ በተካሄደው ወታደራዊ ሰልፍ ላይም ጀነራል አበባው ታደሰ ጎን ተቀምጠው የነበሩት የሜጀር ጀነራል ስታፍ አብራሪ ኢብራሂም ናስር አልአላዊ መሃል ግንባር የተነሱ ፎቶዎችን አሳትሟል። በሮይተርስ የቀረበው ቅጽበታዊ ገለጻ እንደሚያሳየው ማለት ነው። አብይ ወደ ስልጣን ከወጡ ከወራት በኋላ የተባበሩት አረብ ኤሚሬትስ አዲስ ለተሾመው መሪም የመተማመንና የድጋፍ ምልክት የሆነውን $3 ቢሊዮን እርዳታና ኢንቨስትመንት ለመስጠትም ቃል ገብታለች። $1 ቢሊዮን ደግሞ ለኢትዮጵያ ማዕከላዊ ባንክም ተመድቧል። ይህም የሀገሪቱን ከፍተኛ የውጭ ምንዛሬ እጥረት ለማቃለል ያለመ ነው የተባለው። በወቅቱ የዜና ዘገባዎች እንደዘገቡትም የተባበሩት አረብ ኤሚሬትስና የኢትዮጵያ አየር ኃይሎች የአየርና የመከላከያ አቅምን ለማሳደግ የመግባቢያ ስምምነት ተፈራርመው እንደነበርም መረጃዎች ያሳያሉ።